እሱ ሳይሆን ማሰቡ ጽጌ ምን ትላለች የሚለው ነገር ማለት ነው። አይኖ እኮ ጽጌ ጋር ያለውን ፊሊንግ ምናምን እያወቅኩት እኔ ሰዎች እንዴት አንድ ላይ የሆኑ እየተዋወቁ ለምን ይፈራሉ ወይ ደግሞ እዛ ላይ ምን ይፈጠራል ብለው ነው የሚለው ነገር ሀሳብ የሆነብኝ ነበርና፣ ነገር ግን እውነት ነው፣ በጣም ነው የሚያስፈራው። ግን ብቻ እንግዲህ ዛሬ ደፍሬ አይ ዋናው ደስ እንዲል ነው የሚፈልገው። ሰላም ጋይስ፣ እንዴት ናችሁ? ደህና ናችሁ? እኛ ያለን እግዚአብሔር ይመስገን። ዛሬ የዳኒና የጽጌ የቀለበት ቀን ነው። አላወኩኝም ነበረ። ዛሬ ነው የነገረኝ ዳኒ ማለት ሁሉ ነገር ከጨረሰ በኋላና ግዴታ ደግሞ ከጎኑ መኖር ስላለብኝ መጥቻለሁ ማለት ነው። በጣም ደስ ብሎኛል። ተለቅ ያለ ፕሮግራም ነው ያዘጋጁት። ከበድ ይላል ነገሩ ከሌላ ጊዜ ግን ደግሞ አንዳንድ ጊዜ አብራችሁት የሰራችሁት አብራችሁት ያደጋችሁት አብራችሁት ረጅም ታይም ያሳለፋችሁትን ሰው ማግባት ማለት በጣም ደስ የሚል ነገር ነውና በዚህ አጋጣሚ እድለኛ ነክ። ለምን 10 ምናምን ዓመት አብራት ስትቆይችልኝ እያንዳንዱ ነገሯን ታውቃለህ፣ ባህሪዋን ታውቃለህ፣ የምትፈልገውን ነገር፣ የምትበላውን፣ የምትጠጣውን እያንዳንዱን ነገር ታውቃለህና ትዳርም ላይ ገብተህ አትቸገርም ብዬ ነው ማስበው እንደኔ ማለት ነውና አብሮ አደገህን እንትን ማለት ደግሞ ደስ ብሎኛል። ከዚህም በኋላ ደግሞ እንግዲህ ዛሬ ቀለበት ፕሮግራም ከሆነ ቀጣይ ደግሞ ሰርግህንም እንጠብቃለን። ለማየት ያብቃን ዳኒ እና ኮንግራ። በጣም ደስ ብሎኛል። ምናልባት ጽጌ ይሄንን ቪዲዮ ልታዩ ትችያለሽ። በጣም ደስ ብሎኛል ለዚህ ቀን ስለበቃችሁ። ከብዙ ነገሮች የእናንተ ጉዳይ ብዙ ሰው እንደ ቀልድ ያየው ነበረ። ፍቅረኛሞች ናቸው አይደሉም ምናምን እያለ ብዙ ሰው ጥያቄ ይፈጥርበት ነበርና ዛሬ ለሁሉም ሰው ምላሽን መስጫ ይሆናል ብዬ አስባለሁኝ እና ለሁላችሁም ጥያቄዎቻችሁ ዛሬ መልስ ይመለስላችኋል። በጣም ደስ ብሎኛል። ጽጉዬ ፈጣሪ ይርዳችሁ፣ ውለዱ፣ ክበዱ። በቃ ይሄንን ነው። እኔ ደስ ብሎኛል የምር እዚህ እንደዚህ አይነት ነገር ላይ በመድረሱ በጣም የምር ግን ቀድሞኛል። እኔ የሚቀድመኛል መሰለኝ ነበር። አሁን ተዘጋጅተሃል? ግን በጣም ፈርቻለሁ። እውነት ነው። ግን ትንሽ መለማመድ የለበትም? አዎ የምር አንተ አለማምደው። ግን በጣም ደስ ብሎኛል ጽጌ፣ ደስ ብሎኛል። በደስታም እንደሚያልቅ ተስፋ አደርጋለሁ። ሰርግም ለመብላት ያብቃን። ቤታችሁ ምግብ የለም ብላለች። ቤታችሁ ምግብ ትበላላችሁ። ያው አይኖ የጽጌ መልስ ምን ሊሆን እንደሚችል እናውቀዋለን ሁላችንም። ግልጽ ነው። እንዴት እንደምታብድ እንዴት ደስተኛ እንደምትሆን አእምሮዬ ላይ ገመትኩ። አለሟ ነው የሚሆነው። እኔ እንጃ ብቻ ግን ደግሞ ይሄን ያህል እንኳን እያወኩኝ ነው ይሄን ያህል እያወኳት እውነት ለካ እዚህ ቦታው ላይ ስትቆም በጣም ነው የሚያስፈራው። እግዚአብሔር የሆነ በጣም ነው የፈራሁት። እኔ የዛኔ ከአብርሽ ጋር ዱባይ ቀለበት ስታደርግ ምናምን ሞመንቱን አይቻለሁ።